የአያቱላ አሊ ኻሜኒ ሞት ተከትሎ የኢራን ቴህራን ህዝብ በዚህ መልኩ ድብልቅ ብሎ ወጥቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። እንግዲህ ትላንትና በለቀኩላችሁ ቪዲዮ ቴህራን መጠቃቷና እስራኤል ከማይተኛው ጌታዋ አሜሪካን ጋር በመሆን በኢራን ላይ ያደረሰችውን ጥቃት ዘግቤላችሁ እንደነበረ ይታወሳል። እንግዲህ አንዳንድ ኮንፈርም ያልተደረጉ ሞቱ የሚል መረጃዎች ነበሩ። ነገር ግን በጊዜው ኮንፈርም አልተደረገም። አሁን ላይ እንግዲህ አፕሩቭ የተደረጉ መሞታቸው የተረጋገጠ ከበላይ መሪው አያቱላ አሊ ኻሜኒ ጀምሮ ማለት ነው እስከነ የተለያዩ ጀነራሎች ማለት ነው መሞታቸው ተረጋግጧል ማለት ነው። ከአያቱላ አሊ ኻሜኒ መሞት ጋር በተያያዘ ኢራን በዚህ ሰዓት ምን አይነት ውሳኔ ላይ ደርሳለች የሚለው በተለይ የአያቱላ አሊ ኻሜኒ ቦታ ማንን አስባለች ወይ ደግሞ ማን ተተክቷል የሚለውንም በዛሬ ቪዲዮአችን የምንመለከት ይሆናል። በተለይ ሚድልስት በዚህ ሰዓት ምን አይነት ሁኔታ ውስጥ ነች የምትገኘው፣ ምን አይነት ቀን እያሳለፉ ነው፣ ምን አይነት ሰዓታትን እያሳለፉ ነው የሚገኙት የሚለውን መካከለኛው ምስራቅ ውስጥ የሚገኙ ሀገራትን ነው እንደነ ኢማራት፣ ሳዑዲ፣ እንደዛውም ኩዌት፣ ቀጠር፣ እስራኤልን ጨምሮ ማለት ነው። እንግዲህ ቤሩት በጣም የተጠቃች ሀገር ነች ማለት ነው። በትላንትና ዛሬም እንደዛውም ዛሬም እንግዲህ እየተደጋገመባት ይገኛል። ዛሬም እየተጠቃች ነው የምትገኘው። በቤሩት የሚገኘው የአሜሪካን የጦር ቤዟ እንደተመታና ሙሉ በሙሉ እንደወደመ ነው እንግዲህ በትላንትናው ዕለት የተመለከት ነው ማለት ነው። በዛሬው ዕለትም እንግዲህ ዱባይ በተደጋጋሚ እየተጠቃች ትገኛለች። እንደዛውም ሳዑዲ አረቢያም ከሪያድ ውጪም የተለያዩ አካባቢዎች እየተመቱ ያሉበት ሁኔታ ነው ያለው ማለት ነው። ኦማን አልተነካችም ነበረ። ነገር ግን በዛሬው ዕለት ኦማንም እንደተመታችና እንግዲህ እንደተጠቃች እየተነገረ ይገኛል። የተለያዩ ጥቃቶች እየተፈጸሙ ይገኛሉ። በተለይ እስራኤል ቴል አቪቭ በዛሬው ዕለት በጣም በኃይለኛ ተጠቅታለች፣ ተመታለች። እንግዲህ የኢራን ሚሳይሎች ወደ እስራኤልም ጭምር እየዘነቡ ይገኛሉ ማለት ነው። እንደዛውም ኢራን ሁርሙዝ ሰርጥን ዘግታለች ማለት ነው። እሱን ተከትሎ እንግዲህ ብዙ ከ150 በላይ የሚሆኑ የነዳጅ መርከቦች አሁን ላይ እዛው ቆሞ እንዳሉ ነው እየተነገረ ያለው ማለት ነው። በዚህ በኩልም የመን እንግዲህ የባቡል መንደብን በር ዘግቶ እንዳለ እየተነገረ ይገኛል። በዚህ ሰዓት ዓለም ላይ የነዳጅ ዋጋ በጣም በከፍተኛ እየጨመረ ይገኛል። ይሄ እንግዲህ ሁላችንም የሚነካንና የሚያጠቃን ጉዳይ ይሆናል ማለት ነው። በዚህ ሰዓት አሁን ቪዲዮ የሚሰራበት ሰዓት ማለት ነው ከአንድ ሰዓት በፊት ኢየሩሳሌምን በከባዱ አጥቅታለች ማለት ነው። እዛ አካባቢ ላይ እንግዲህ የእስራኤል ጦር ይገኛል ተብሎ ይታሰባል። አሁን ላይ እንግዲህ የእስራኤል ሚዲያዎች ኮንፈርም እንዳደረጉት ወደ 8 ሰዎች ወዳው እንደተገደሉ እንደሞቱና ወደ 25 አካባቢ የሚደርሱት ደግሞ በከባዱ ጉዳት እንደደረሰባቸው ነው እንግዲህ ኮንፈርም እያደረጋለው ማለት ነው። ታውቃላችሁ እስራኤል ኮንፈርም አድርጋ አታውቅም። ነገር ግን ይህንን ኮንፈርም ማድረግ ላይ ትገኛለች ማለት ነው። እንግዲህ በሚድልስት የሚገኙ የአሜሪካን ጦር ቤዞች ሙሉ በሙሉ እየወደሙ ያሉበት ሁኔታ ነው ያለው ማለት ይቻላል ማለት ነው። ወደ አያቱላ አሊ ኻሜኒ ሞት ስንመጣ እንግዲህ ይሄ ጥቃት እንደሚፈጸም በጣም እርግጠኛ እንደነበሩ ነው አንድ የኢራን ፓርላማ አባል የሆነው ሙሐመድ ባጋሪ የሚባል ግለሰብ እንደተናገረው ከሆነ ጥቃቱ እንደሚፈጸም በጣም እርግጠኛ እንደነበሩ ነው። አያቱላ ከሞተ ምን ማድረግ አለብን በሚል መሪ ቃል ተሰብስበን ነበር ከቀናት በፊት ብሎ ተናግሯል ማለት ነው። ይሄ ነገር እንደሚመጣና እኛም ዝግጁ እንደነበርን ለመግለጽ ነው ብሎም ተናግሯል ማለት ነው። ብዙ ጊዜ እንግዲህ ኢራን ማትታማበት አንድ ጉዳይ አለ። እሱ ምንድነው? አንድ የሷ ጄኔራል ወይ ከአመራሮቹ ሲገደል ሸሂድ ሲሆን ወዲያው የመተካት በዚህ አይታሙም ብዙ ጊዜ ማለት ነው። አዘጋጅታ እንደምትጠብቅ አይነት ነገር ነው። በቃ ይህ ነገር እንደመጣ አውቃ አዘጋጅታ ዝግጁ ሬዲ አድርጋ እንደምትጠባበቅ አይነት ነገር ነው። አሁንም መተካት ላይ ነው ያሉት ማለት ነው። ብዙ ጀነራሎቿ ተመቷሉ፣ ሞቷሉ። እነሱን በመተካት ላይ ነው የምትገኘው ማለት ነው። ኢቭን አያቱላ አሊ ኻሜኒ ሞቶ አልተቀበሩም ገና ማለት ነው። አልተቀበሩም። ነገር ግን
ቦታቸውን አንድን ሰው ተክቷሉ ማለት ነው። ከነሱ የነበሩ ወይ ደግሞ ከካውንስሉ የነበሩት ማለት ነው። አያቶላህ ካውንስል ውስጥ ከነበሩት አንዱን አልሪዛ አራፊ የሚባለውን ወዳው የሳቸውን ቦታ ተክቷሉ ማለት ነው። ይሄ ሰውዬ እንግዲህ 1959 ላይ ነው የተወለደው ማለት ነው። እዛው ኢራን ውስጥ ነው የተወለደው። እዛው ነው የተማረው። እዛው ዩኒቨርሲቲ ነበር የተማረው። 2019 ነበር ወደ ካውንስሉ የተቀላቀለው ማለት ነው። ከዛ በኋላ በጣም ብዙ ስራዎችን ሲሰራ የቆየ ሰው ነው ማለት ነው። አያቶላህ አሊ ኻሜኒ ግሩፕ ውስጥ ማለት ነው። ለጊዜው እሱ ነው ማለት ነው የአያቶላህ አሊ ኻሜኒ ቦታ ሆኖ የሚያካሂደው ማለት ነው። እንግዲህ አያቶላህ አሊ ኻሜኒ በሞቱም የሚገርማችሁ ነገር ከእስራኤል ጋር ያላቸው ጦርነት ለሰዓቱ እንኳን አልተቋረጠም። ለሰዓቱ እንኳን አልተቋረጠም። በጣም ይገርማል። ዝግጁ ነበሩ ማለት ነው። አመራሮቹ አሉ ማለት ነው። ሌሎች አሉ። ይሄኛው በሞት ይሄኛው አለ ማለት ነው። ወዳው ይተካካሉ። ከእሳቸው ሞት ጋር ታይዞ እንግዲህ የተለያዩ ሀገራት ላይ የተለያዩ ክስተቶች ሀፕን እያደረጉ ያሉበት ሁኔታ ነው ያለው። ወደ ፓኪስታን ስንሄድ እንግዲህ የአሜሪካን ኤምባሲ ላይ ጥቃት እየፈጸሙ ይገኛሉ። እንደዛውም ወደ ኢራቅም እንደዛው የአሜሪካንን ኤምባሲ ጥቃት እየተፈጸመበት ያለበት ሁኔታ ነው ያለው ማለት ነው። ውድ ቤተሰቦቼ እዚህ ካርታ ላይ የምትመለከቱት ኢራን ጥቃት ስር ያሉ በዚህ ሰዓት ጥቃት ስር ያሉ ሀገራት ናቸው። ኢራን እንግዲህ እነዚህን ሀገራት ታርጌት አድርጋ እየመታች ነው ያለችው ማለት ነው። ዩናይትድ አረብ ኤምሬት፣ ባህሬን፣ እንደዛውም ቀተር፣ ሳውዲ አረቢያ፣ ኩዌት፣ ጆርዳን፣ እስራኤል እነዚህን ሀገራት እየመታች ነው የምትገኘው ማለት ነው። እዚህ ጋር የምትመለከቱት ቴል አቪቭ በዛሬው ዕለት እንዲነበረ የሆነችው በዛሬው ዕለት በዚህ መልኩ ወድማለች ማለት ነው። ቴል የምትመለከቱት ደግሞ በዛሬው ዕለት ኢማራት ላይ የተፈጸመው ጥቃት ነው። ይሄ የምትመለከቱት የአሜሪካን መርከብ ነው። የአሜሪካን መርከብ ነው። በዚህ መልኩ በቀይ ባህር ላይ ተመቶ ወድሟል። በምትመለከቱት መልኩ ይሄ የምትመለከቱት ቴል አቪቭ ነው። ቴል አቪቭ በዚህ መልኩ ሌሊቱን ሙሉ ስትጠቃ ነበረ፣ ስትደበደብ ነበረ። ይሄ ቴል አቪቭ ነው። እንግዲህ የአያቶላህ አሊ ኻሜኒ ሞት ተከትሎ የኢራን ቴህራን ህዝብ በዚህ መልኩ ድብልቅ ብሎ ወጥቷል። የእሳቸውን መሞት በጣም በከባዱ እንዳዘነ እየገለጸ ነው የሚገኘው ማለት ይህ ሁሉ ህዝብ እንግዲህ የእሳቸውን ሞት አዝኖ እየወጣ ነው ማለት ነው። እንግዲህ አሁን ላይ ኢራን ያለችበት ሁኔታ፣ ቴህራን ያለበት ሁኔታ ይሄን ይመስላል ማለት ነው። ቤተሰቦቼ እስራኤል ከዛው ከማይተኛው ጌታዋ ጋር በመሆን እንግዲህ አሜሪካን ጋር በመሆን ቴህራንን እያጠቁ ነው የሚገኙት። በዚህ ሰዓት ቴህራን እየተቃጠለች ነው የምትገኘው። እነሱም ግን እስራኤልን እየደበደቧት ነው የሚገኙት ማለት ነው። በጣም የሚገርመው ነገር ደግሞ እስራኤልና አሜሪካን ባደረጉት ድርጊት በፈጸሙት ጥቃት ዋጋ የምትከፍለው አረብ ሀገራት ነው። በጣም ይገርማል። አሜሪካን ኢቭን ለአሜሪካን ዋጋ የሚከፍል አረብ አላት ማለት ነው። ለአሜሪካን የሚሞትላት፣ የሚቀጠቀጥላት፣ የሚደበደብላት አረብ ሀገር አላት ማለት ነው። በጣም ይገርማል። አሜሪካን ኢናይል ርቃ ሄዳለች፣ ተጉዛለች። እና አንድ በጣም የተመለከትነው ትልቁ ክፍተት ደግሞ በኢራን በኩል በጣም የሴኩሪቲዋ ጉዳይ በጣም አሁንም አሳሳቢ መሆኑን ነው። እንግዲህ እስከ መቼ ሊዘልቅ እንደሚችል አላውቅም ይሄ ነገር። እንግዲህ በየጊዜው መሪዎቿን አመራሮቿን እያጣች ነው የምትገኘው ማለት ነው። ትላንትና ሌላ፣ ዛሬ ሌላ፣ ነገም ደግሞ ሌላ ነው ማለት ነው ታርጌት ውስጥ ያለው። ኢናይል የእስራኤልና የአሜሪካን ሰላዮች ኢራን ውስጥ ገብቶ ተበትነዋል ማለት ነው። ኢናይል ማለት ነው አያቶላህ አሊ ኻሜኒን የመሰለ ታላቅ የሆነ መሪ ለ36 እስከ 37 ዓመታት ኢራንን በዚህ መልኩ ሲመሯትና ኢራንን ወደ ብልጽግና ያመጡ ታላቅ መሪ የሆኑ አያቶላህ አሊ ኻሜኒ መኖሪያ ቤታቸው ውስጥ
እስኪገደሉ ድረስ የኢራን ሴኩሪቲ መዳከሙ በጣም ይገርማል። እስራኤልና አሜሪካን በዚህ ልክ የኢራንን ምስጢር ይይዛሉ ማለት ነው። እዛ ቁጭ ብሎ ሎኬሽን የሚልክላቸው አካል አለ ማለት ነው። ይሄን አይል ከነሱ ጋር ቁጭ ብሎ ማለት ነው። አስባችሁታል? አያቱላ አሊ ኻሜኒ ብቻ አይደለም የሞተው እዛ ቤት ውስጥ ብዙ አመራሮች ሞተዋል፣ ጀነራሎች ሞተዋል። የእሳቸው ልጆቻቸውም ጭምር ቤተሰቦቻቸውን አጥተዋል። በዚህ ልክ ኢራን መሰለልዋ በጣም የሚገርምና የሚያሳዝን ነገር ነው። ለማንኛውም